ማስተር አብነት እግሩን ተሰብሮ ሰርጀሪ አደረገ በመባል እንግዲህ ከላይ የምትመለከቱት ፎቶ በሶሻል ሚዲያ ላይ በስፋት እየተሰራጨም ይገኛል። ሰይጣን ኢትዮጵያን በጣም እንደሚወዳት ታውቃላችሁ? እህቴ ሰይጣን አንቺ በጣም ይወድሻል። ሰላም ውድ የተከበራችሁና የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞነኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ተራ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ ማድረጋችሁን ደግሞ ቪዲዮች ላይክ ማድረጋችሁን አትርሱ። ወደ ቪዲዮቹ እሺ ቤተሰቦች ዛሬ በቅድሚያ ማሰማችሁ ቪዲዮ ምንድነው? በጥምቀት ወቅት ላይ እጅግ በጣም ብዙ አነጋጋሪ አስገራሚ ድርጊቶችን እየተመለከትን ነበር። ታዲያ ከነዛን ድርጊቶች የማንረሳው አንድ ድርጊት ነበረ። በኦክሲጅን የምትተነፍሷን እህታችንን ማንም ሰው የሚረሳት አይመስለኝም። በዛ ፕሮግራም ላይ ታቦት እየተሸኘች ምንጣፍ እየተሸከመች እጅግ በጣም ትልቅ ፕሮግራም እያካሄደች ነበር። ታዲያ ይህን ድርጊትን በመመልከት ሐረር ክልል ከንቲባም ቤተ መሸለሟን የተናገሩ ነበር። እስኪ ደግሞ ይህ ቪዲዮ መቼም ይህንን የጥምቀት ፎቶ የማያውቀው ሰው የለም። ታዲያም እንግዲህ ለዚህች እህታችን የሐረሪ ክልል ርዕሰ መስተዳድር የመኖሪያ ቤት ስጦታ ሰጥቷታል። በሐረር የምትኖረውና የልብ ህመም ተጠቂ የሆነችው ወይዘሮ የትናየት አሊ በርኬ በዛሬው ዕለት ከሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ መኖሪያ ቤት ሰጥቷት ቁልፉን ተረክባለች። ከዚህ ቀደም እንግዲህ ርዕሰ መስተዳድሩ ለዚህች እህት የ100,000 ብር የገንዘብ ድጋፍ አድርገውላት ነበረም። ይሄው ቤተሰቦች እጅግ በጣም ደስ የሚል ነገር ነበር። ሰምተን የተመለስነው እቺታችንን በድጋሚ እግዚአብሔር ይማርልን፣ ወደ ቀድሞ ጤንነቷም ይመልስልን። እዚህ ጉዳይ ላይ ምን አይነት ሐሳብና ምን አይነት አስተያየት አላችሁ? የሚሰማችሁ የግል ሐሳብና አስተያየት ኮሜንት ላይ አስቀምጡ። በመቀጠል ደግሞ ቤተሰቦች ማሰማችሁ ነገር ምንድነው? አባ ገብረ ኪዳን እጅግ በጣም ደስ የሚል ትልቅ ትምህርት እያስተማሩ ነበር። እርሱ ምንድነው? ለገንዘብ ብለን ሰዋዊ ማንነታችንን ማጣት የለብንም፣ እግዚአብሔርን መፍራት አለብን። የምናደርጋቸው ነገሮችን በማስተዋልና በእቅድ ብናካሄድ ጥሩ ነው። እጅግ በጣም ደስ የሚል አባታዊ ትምህርታቸውን እያስተማሩ ነበር። እስኪ ደግሞ ይህን ትምህርት ሰምተን ነበር። እግዚአብሔር ትዕግስቱ ባያልቅ ነው። እንደኛ ያለ አረመኔ ያለ፣ እንደኛ ያለ ክፉስ አለ። መጨካከናችን ልክ አልፏል። የድሃ ልጅ እንደ ዶሮ የሚታነቀው ለምንድን ነው? በገንዘብ ፍቅር ነው። እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። ዛሬ ማታ በልተነው አሰር ለሚሆን እንጀራ የሰው ልጅ ታንቆ ይገደላል፣ ተገሎ አደባባይ ላይ ይጣላል። ለኛ የሚደረግልን ምህረት ምን አይነት ነው? ሰማያት ተከፍተው ዝናብ ማዝነማቸው የእግዚአብሔር ትዕግስቱ ባያልቅ ነው። እንደኛ ያለ አረመኔ ያለ፣ እንደኛ ያለ ክፉስ አለ። መጨካከናችን ልክ አልፏል። እግዚአብሔር ዛሬም ፀሐይን ያወጣል፣ ዝናብን ያዘንማል። ዘመዶቼ እግዚአብሔር በዓመት አንድ ጊዜ መተን የምንቀልድበት አምላክ አይደለም። ምህረት ከሰው ልጆች ይፈልጋል። ምህረት ሳይኖረን ምህረት ልናገኝ አንችልም። ጨካኝ ሆነናል፣ እየተገዳደልን ነው። በገጠር ያላችሁት ሁሉ መስማት አለባችሁ። ክላሽ ይዞ ማስቀደስ አለ፣ ቅዳሴ አለ። ነፍስ የገደለባችሁ ሰው ቢኖር ያንን ነፍስ የገደለባችሁን ሰው ስለገደላችሁት የሞተው ሰውዬ ይመለሳል? አይመለስም። የሰው ያለ ነው የሚያሰኝ። አምላክ የሞተለት ሰው ተናቀ። ለአንድ ሰው እኮ በግ አይደለም የታረደው፣ ክርስቶስ ነው የታረደለት። ታውቃላችሁ? ሰው ክቡር ነው። ለሰው አምላክ ሞቷል። ውድ ገንዘቡን በእርሻ የተዳፈነ ዕንቁ ፍለጋ ያለውን ከፈለ ማለት ዓለም ያዳፈነውን የሰው ልጅ ለመፈለግ ክርስቶስ ራሱን አሳልፎ ሰጠ። ያው ቤተሰቦች እንደሰማችሁት ነው። አባታችን አባ ገብረ ኪዳን እጅግ በጣም ደስ የሚል ትምህርት ነበር ሲያስተምሩ የነበረው። እጅግ በጣም ትልቅ ትምህርት እናንተ ከዚህ ቪዲዮ እንደተማራችሁበት አልጠራጠረም። ለአባታችን ለአባ ገብረ ኪዳን የአገልግሎት ዘመናቸውን ይባርክልን እያላችሁ እናንተ የሚሰማችሁ የግል ሐሳብ ኮሜንት ላይ አስቀምጡ። በመቀጠል ደግሞ ቤተሰቦች የማሰማችሁ መረጃ ምንድነው? ልብ የሚነካ አሳዛኝ ታሪክ ነው። እጅግ በጣም ብዙ ሰዎችን እያስገረምና እያሳዘነ የነበረ አንድ እጅግ በጣም አስደንጋጭ መረጃ ይወጣ ነበር። እስኪ ደግሞ ይህን ቪዲዮም ሰምተን እጅግም ያሳዝናል፣ እጅግም ልብ ይሰብራል። ባል የ3 ቀን አራሷ ሚስቱን ራበኝ ስላለች ብቻ
ጨክኖ ገደላት ቢባል ማን ያምናል? በበደሌ ዞን ጨዋቃ ወረዳ በአረንጓዴ ተክሎች በተከበበችው በዛች ትንሽዬ ጎጆ ውስጥ አዲስ የህይወት ብርሃን ፈንጥቆ ነበር። ዘኪያ ዩሱፍ ለ9 ወራት በማህፀኗ የተሸከመችው የፍቅር ፍሬ ያቺን ምስኪን ህፃን ለመጀመሪያ ጊዜ ስታቅፋት በምጥ የዛለ መላ አካሏ በደስታ ተሞልቶ ነበር። በአራስ ቤት ውስጥ የሚንገዋለለው የህፃኗ ለቅሶ ለቤቱ አዲስ ተስፋ የሰጠ ቢመስልም በስተጀርባ ግን የሞት ጥላ ያንዣብብበት ነበር። በሶስተኛው ቀን ቤቱ በበረከት መሞላት ሲገባው የረሃብ ድምፅ ቀድሞ ወደ ቤቱ ገባ። ዘኪያ ከአካሏ አካል ከፍላ ለሰጠችው ህፃን ጡቷን ለማጥባት ጉልበቱ አጠራት። ቤቱ ውስጥ የሚቀመስ የለም፣ እኔም ጉልበት የሚሆነኝ ምግብ ያስፈልገኛል ስትል የጠየቀችው ምጽዋት ሳይሆን ህልውናን ነበር። ሆኖም ባሏ ኢዮብ ሰይድ ያ የፍቅር ቃሏን አምኖ የገባው አጋሯ በዝምታ ጥቁር መጋረጃ ተሸፍኖ ካልጋዋ አጠገብ ቆሞ ነበር። አናግረኝ እንጂ መች ነው እንዳባወራ ኃላፊነትህን የምትወጣው? ሁሌ እኔ ካልነገርኩ አንተ በቃ አይተ በራስ የምታደርገው ነገር የለም የሚሉት እነዚህ ቃላት የዘኪያ የመጨረሻ የፍቅርና የቁጭት ጩኸቶች ነበሩ። እሷ የጠየቀችው እንጀራ ቢሆንም ኢዮብ ግን የሰማው ውድቀቱን ነበር። ኢዮብ ግን በምክንያት ፈንታ ቁጣን መረጠ። ካንተ ጋር ያገናኘኝ ቀን የሚለው የዘኪያ የመረረ ንግግር በኢዮብ ውስጥ የነበረውን የተዳፈነ እሳት አቀጣጠለው። ህሊናው በንዴት ጨለመ። በአራስ ቤት ውስጥ ያቺ ደካማ እናት በተኛችበት የጥበቃና የፍቅር እጆቹ ወደ ገዳይ ቦክስነት ተቀየሩ። አፍንጫዋ ላይ የወረደው ደጋግሞ የተሰነዘረባት ቡጢ አጥንቷን ብቻ ሳይሆን የወደፊት ተስፋዋንም ጭምር ሰባበረው። የዘኪያ ደም ባልጋው ላይ ሲፈስ ገዳይ ባል ጥሎ ሸሸ። አራስ ጠያቂዎች በነጋታው ሲመጡ የተመለከቱት የቀዘቀዘ አስክሬንና እናቷን የምትፈልግ ህፃን ነበር። ሚስቱን የገደለው ባል የቡኖ በደሌ ዞን ከፍተኛ ፍርድ ቤት የ14 ዓመት እስራት ፈርዶበታል። ኢዮብ በሰንሰለት ታስሮ ወደ ወህኒ ቤት ወርዷል። ዘኪያ ዛሬ የለችም። ያቺ በሶስተኛ ቀኗ እናቷን ያጣች ህፃን ነገ ስታድግ የምትሰማው ታሪክ ልቧን ይሰባብረዋል። ቤተሰቦች በዚህን ያክል ደረጃ ሰው እንዴት ሊጨክን ይችላል የሚያስብል ነገር ነበር። ሰምተን የተመለሰ ነው። እጅግ በጣም ትልቅ ቅጣት ይገባል ብዬ አስባለሁ። ታዲያ ቤተሰቦች እናንተስ ይህን ቪዲዮ ሰሙ ምን አይነት ስሜት ተሰማችሁ? የተሰማችሁን የግል ሀሳብ አስተያየት ኮሜንት ላይ አስቀምጡ። እንትን እጅግ በጣም ብዙ ሰዎችን ሲያስገርምና ሲያስደስት የነበረ አንድ ሶሻል ሚዲያ ሲቀበል የነበረ ቪዲዮ ምንድነው? ካሚላትን ሁላችሁም ታውቃታላችሁ ተስፋ አድርጋለሁ። የቀደመ ፍቅረኛዋ ፊቷ ላይ አሲድ ደፍቶባት እጅግ በጣም ብዙ የህይወት ውጣ ውረድ ያሳለፈች እህታችን ታዲያ ስለ ፍቅር እየተናገረች ነበር። ፍቅር አለ ወይስ ፍቅር የለም ተብላ ጥያቄ ተጠይቃም እጅግ በጣም አስገራሚ መልሶችን እየመለሰች ነበር። እስኪ ደግሞ የካሚላትን ንግግር ሰምተን ነበር። ፍቅር የሚባለው ቃል እንጃ እንደኔ ነገር የምትወደው ሰው እንዲኖር መተው ነው። በቃ ቀላል ነገር ነው። ምርጫ ደግሞ የሚባል ነገር አለ። አንድ ሰው ካልፈለገ መገደል የለበት። እኔ በዛ ሰዓት ትልቅ ስህተት ልጅነቴ ነው በራሱ ስህተት። እሺ በቃ ልጅነት በራሱ ማንም ሰው በልጅነቱ ማድረግ ያለበት መሆን ያለበት ነገር አለ። ልጅነት በራሱ እድሜው የሚያመጣልህ ነገሮች አሉ። አሁን ላይ ሆኜ ሳስበው ትላንት ማላረጋቸው ነገሮች ይኖራሉ። በሰዓቱ ግን ስህተቴ ልጅነቴ ነው መልክ እና ሲጀመርም ያ ነገር ከቤት በጣም እንደዚህ ተይዘህ አድገህ ውጪ የሆነ ነገር ሲመጣ እንዴት ነው የምትሆነው? ለነገሮች ክፍት ነው የምትሆነው በሰዓቱና ታገኘው ነው ምን አላውቅ። እኔም ግራ ይገባኛል ማለት እስካሁን እንትን የለኝም ስም የለኝም ለዚህ ጉዳይ። ፍቅር የሚባለው ነገር ይሄንን አያረግም። በየትኛው መንገድ ደግሞ ሂድ የደረሰብኝ ነገር ይገባኛል ብዬ አላስብም በጭራሽ። እና እኔ የኔ ካልሆንሽ የሚል ነገር ነው። የኔ ካልሆንሽ የማንም አትሆኝም ነው። ግን ያንን ማለት ይኸውልህ ብዙ ፈተናዎችን አልፌያለሁ በዛም ሰዓት። ይሄንን ነገር ለመወጣት እንደ ሴት ብልሃተኛ ናት ይባላል። ልጅም ነኝ። ግን በሰዓቱ እንዴት መሰለ ሲጀመር የቀልድ ነገር ነው ትንሽ ሲቀጥል ግን የማይሆን ነው። በቃ ነገሮች የማይሆን አቅጣጫዎች ያዙ ማለት ነው። ስለዚህ ነው አልኩኝ ማለት ነው። እኔ ደግሞ በባህሪ ካልፈለኩ አልፈልግም ነው። እንደዚህ ያለ ነገር አለ። ያንን ዲቴል ባልገባ ደስ ይለኛል። ለመውጣት ከዚህ ነገር ታግያለሁ። ምንም ልጅ በሆነ በራሴ መንገድ ብዙ ቦታ ሄጃለሁ።
ምንም የማይመስለኝ አሁን ለዛ ነው አንተን ማስፈራሪያ የመሳሰሉ ነገሮች የሚመጣብኝ በእኔ አልነበረም በቤተሰብ ነው። ገባ ለሊት ሱቢ ነው የሚሰግደው አባቴ ለሊት 11 ሰዓት ወጥቶ መስጊድ ሰግዶ ይገባል። ትልቅ ወንድሜ ደግሞ መስጊድ ማታ አምሽቶ ነው ከስራ ወደ ቤት የሚሄደው። ቤተሰቦች እንደሰማችሁት ነው እጅግ በጣም ብዙ ወጣቶች እጅግ በጣም ብዙ ባለትዳሮች ከሷ ትምህርት እንደወሰድን አልጠራጠረን። ታዲያ የታችንን የካሚላትን ንግግር እንዴት አገኛችሁት? በየግል ሀሳባችሁ ኮሜንት ላይ ነገር ነው። ያልተፈጠረ ነገር የለም ማለት ይቻላል። ያልተፈጠሩ ነገሮች ግን እነሱ ምንድናቸው? የሰው ልጅን መፍጠር አልቻሉም፣ ሞትን ማስቆም አልቻሉም፣ እንዲሁም ደግሞ የእናት ጡትን መተካት አልቻሉም እያሉ ነበር መጋቢ ሐዲስ እሸቱ። እስኪ ደግሞ የአባታችንን ንግግር ሰምተን እንመለስ። እንዴ ጽንሱ እኮ መጣው የሚለው እኮ ተሰርቻ አልቄያለሁኝ ክፈቱ ሊሉጣ እዚህ ያለው ኑሮ ጨርሻለሁ። ልክ ተሰርቶ ሲያልቅ እግዚአብሔርም ስራውን ለምሳሌ የእናታችን ጡት ወተት ማምረት የሚጀምረው እኮ ህፃኑን ሊመጣ 3 ሳምንት 4 ሳምንት ሲቀረው እኮ ምክንያቱም በማህፀን እትብት እየተቀለበ ነበር። እንደወጣ እንጀራ ወጣ አይበላም ታውቃለህ። እግዚአብሔር ጡቱ ላይ ምርት አምርቷል። ያ ጡት ላይ ደግሞ የተዘጋጀው ወተት ስኳር አይፈልግ፣ ጨው አይፈልግ፣ አፍሉኝ አይል። ለምሳሌ አንዲትና ጡቷ ይዞ ውሎ ማታ አይረጋም። ኤክስፓየር ዴት የለውም፣ አይፈላም። አሁን የሚገርም ነገር አሁን ባለፈው አንድ መድረክ እየተናገርኩ ነበር። አሁን ሳይንስና ቴክኖሎጂ ተራቆ የወተት አይነት ተመርቷል። እስካሁን ድረስ ጃፓን ብትሄድ፣ አሜሪካ፣ አውስትራሊያ ብትሄድ፣ ካናዳ የእናትን ጡት ወተት የሚተካ ማምረት አልቻለም መስራት። አሁን አይ እድገቱ ሲጨርስ ሁሉም ነገር ምን ይሆናል? የእናት ጡት ወተቱን ያዘጋጃል። ማሙሽ እዛ ግንባታውን ጨርሶ በቃ ጨርሻለሁ። ቅድም እንዳልኩ ይሄ እንትኑ እድገቱ ጊዜውን ጠብቆ አልደረሰልንም። አየህ የቤተሰቦች እንደሰማችሁት ነው። ሁሌም ቢሆን ፈጣሪ እንዳለ ልናስታውስ የሚገቡ ነገሮች ናቸው እነዚህ ነገሮች። ታዲያ የአባታችንን ነገር ቤተሰቦች እንዴት አገኛችኋቸው? እናንተም የሚሰማችሁ የግል ሀሳብና አስተያየት ኮሜንት ላይ በቀጣይ ደግሞ ማሰማችሁ ቪዲዮ ምንድነው? ቤተሰቦች ፍትህ ለቆሰለችው ነፍስ እጅግ በጣም ብዙ ሰዎች እየተናደዱና እየተቆጡ የነበረበት አንድ ቪዲዮ ነበር። እስኪ ደግሞ ይሄን ቪዲዮም ሰምተን እንመለስ። ድብን አድርገው ስሜትን ከጎዱ በኋላ ለምን ተቀየርክ ብለው ይጠይቁሃል። ይህች ሴት ብትቀየር፣ ብታብድ፣ ብትጮህ ይፈረድባታል። እስቲ የደረሰባትን ግፍ ስሙና እናንተ ፍረዱ። ለ3 ዓመታት በሰው ሀገር በዩናይትድ አረብ ኤሚሬትስ በረሃ የለፋችው ለቤተሰቧ ነበር። 2 ሴት ልጆችንና እንደ ልጇ አቅፋ ያሳደገቻትን የ14 ዓመት ታናሽ እህቷን አደራ ብላ ለባለቤቷ ጥላ አጋዥ ቀጥራላቸው ወጣች። በላቧ ያጠራከመችውን እየላከች ነገ ቤቴ ቆማል ብላ ተመኘች። ግን ነገ ሲመጣ ጨለማ ሆነ። እሷ በሰው ሀገር ስትሰቃይ ቤት ውስጥ ያመነችው ባለቤቷ አውሬ ሆኖ ጠበቃት። የ14 ዓመት ታናሽ እህቷን በጭካኔ ደፈራት። ይህ አልበቃውም። ለማንም ብትናገሪ እገድልሻለሁ፣ ልጆቹንም እጨርሳቸዋለሁ እያለ በዛቻና በፍርሃት ቆልፎ አስቀመጣት። ዛሬ እህት በለቅሶ እየራሰች ነው። ታላቅ እህትም የደረሰባት ክህደት አቅሏን አስቷታል። ፍትህ እያለች ትጮሃለች፣ የሚሰማት ግን አጣች። ይህ መረጃ ለኢትዮጵያ ሕዝብ እንዲደርስ የሁላችንም ግዴታ ነው። ዝምታ ለበደለኛው ድፍረት ነው። ይህ ታሪክ ለሚመለከተው የህግ አካል እንዲደርስና ይህ አውሬ ለፍርድ እንዲቀርብ ሼር በማድረግ ድምጽ እንሁናት። ዛሬን ለነገ እንኑር። መልካም ጊዜ። ቤተሰቦች ትክክለኛ የህይወት ታሪክ ነበር ሰምታን የተመለሱት። እናንተስ ከዚህ የሁለተኛ ታሪክ ምን አይነት ትምህርት ወሰዳችሁ? የሰማችሁን ሀሳብ ኮሜንት ላይ። ቤተሰቦች በቀጣይ ደግሞ አሰማችሁ ቪዲዮ ምንድነው? አሮናይ እጅግ በጣም አስገራሚ የሆኑ ነገሮችን እየተናገረ ነበር። ታዲያ በዚህ ቻናል እንዳለም እጅግ በጣም ብዙ ሰዎች ተገርመው ቪዲዮ የተቀባበሉት ነበር። እኔም ለእናንተ ለቤተሰቦች ይዤላችሁ መጥቼ ነበር። እስኪ ደግሞ የአሮናይ ነገርንም ሰምተን ነበር። ሰይጣን ኢትዮጵያን በጣም እንደሚወዳት ታውቃላችሁ? እህቴ ሰይጣን አንቺ በጣም ይወድሻል። ወንድሜ ሰይጣን አንተ በጣም ይወድሃል። እግዚአብሔር የሚወደው ሁሉ ሰይጣን እንደሚወድ ታውቃላችሁ? እግዚአብሔር የወደደውና ያፈቀረው ሁሉ ሰይጣን መፈታተን ይፈልጋል። ሰይጣን የኛ ፈተና እንደሆነ ታውቃላችሁ? ባይዘው ወይ ሰይጣን እናንተ እንደምታስቡት ይሄ ቀንድ አውጥቶ ምናምን መጥቶ እናንተ ለመብላት የሚመጣ አይደለም። ከዛ በላይ የሚበላችሁ ሌላ ድምጽ አለ። ያ ድምጽ ደግሞ የእናንተ ድምጽ ይመስላል። አይምሯችሁ ውስጥ ሆኖ ራሳችሁ እንድትጠሉ የሚያረጋችሁ ድምጽ፣ ተስፋ እንድትቆርጡ የሚያረጋችሁ ድምጽ፣ ህይወታችሁ ለምልሞ እያለ እንደሞተ እንዲመስላችሁ የሚያሳምናችሁ ድምጽ አለ እኮ። ታውቁታላችሁ? ያ ድምጽ አይምሯችሁ ነው፣ እናንተን ይመስላል። ድምጹ የእናንተ ነው። እኔ ነው ብለህ ታስባላችሁ። ያ ድምጽ እኔ ነኝ፣ ግን እናንተ አይደላችሁ። የሚያወድቃችሁ ድምጽ እናንተ አይደለም። የሚያሳንሳችሁ ድምጽ እናንተ አይደለም። ለራሳችሁ ፍቅር እንድታጡ የሚያደርጋችሁ ድምጽ እናንተ አይደለም። ማን ነው እሱ? ሰይጣን ይባላል። ሰይጣን ከእናንተ ምንድን ነው የሚፈልገው? ሰይጣን ከእናንተ የሚፈልገው ጭንቀታችሁን ነው፣
ሐዘናችሁን ነው፣ ተስፋ መቁረጣችሁን ነው። እግዚአብሔር ከእናንተ ምንድነው የሚፈልገው? ፍቅር ነው የሚፈልገው፣ ይውህና ነው የሚፈልገው። ለሰው ብቻ ሳይሆን ለራሳችሁ ተስፋን ነው የሚፈልገው፣ በረከትን ነው የሚፈልገው። አያችሁ፣ እነዚህ ሁለት ነገሮች ተቃራኒ ናቸው። እግዚአብሔር የሚፈልገው አለ፣ ሰይጣን የሚፈልገው አለ። የእግዚአብሔር ምግቡ የእናንተ መለወጥና የእናንተ መባረክ ነው። የሰይጣን ምግቡ ደግሞ የእናንተ መውደቅና መሞት። የመጨረሻ የሰይጣን ምግቡ እናንተ ከዚህ ህይወት እንድትለዩለት ነው። ያ የሰይጣን ዋነኛው እራቱ ነው። ልንገራችሁ፣ ሰይጣን በጣም ይወደኝ ነበር ነው። ሁሌም አይምሮዬ ላይ እየመጣ ተስፋ ያስቆርጠኝና እንደማይሳካልኝ ይነግረኝ ነበር፣ ያሳንሰኝ ነበር፣ ፍቅር እንደማይገባኝ፣ ህይወት እንደማይኖረኝ። አያችሁ። ከዛ ግን አንድ ቀን ራሴን ጥያቄ ጠየቅኩኝ። ለምንድነው እንደዚህ ብዬ ማስበው? ለምንድነው እኔ አይሳካልኝም ብዬ ማስበው? ለምንድነው ተስፋ የምቆርጠው? ለምንድነው ቆንጆ አይደለሁኝም ብዬ ማስበው? ለምንድነው ሁሉም ሰው ከኔ በላይ ነው ብዬ ማስበው? ለምን? ማን ያስተማረኝ? አይ ቲንክ ምርጫ ነው አይደለ? ለምንድነው ሰይጣን የምመርጠው በየቀኑ? ለምንድነው ሰይጣን መምረጥ ቀላል የሆነው? ሰይጣን መምረጥ ቀላል የሆነው because ዓለማዊ ህይወት ላይ ከኛ ጋር ጥብቅ ብሎ ስላለ፣ እኛም ደግሞ ከምታስቡት በላይ ከዓለማዊ ህይወት ስለራቅን የሰይጣን ድምጽ ቀርቦ ይሰማናል። ለዛም ነው ሁሌም ከመንፈሳዊ ህይወታችሁ ጥብቅ በሉ፣ ከእግዚአብሔር ጥብቅ በሉ ምላችሁ። ከእግዚአብሔር ጋር ጥብቅ ባላችሁ ቁጥር የሰይጣን ድምጽ እየራቃችሁ ይመጣል። የማን ድምጽ ሰማላችሁ? የእግዚአብሔር ድምጽ። በየቀኑ እኮ ሰው እኮ ናችሁ። ባይዘወይ ሰው ስለሆናችሁ በየቀኑ የእግዚአብሔር ድምጽ ላትሰሙ ትችላላችሁ። እዚህ ዓለም ላይ ከኛ ጋር ሰይጣን ስላለ ሁሌም መጥቶ ሊፈታተናችሁ ይችላል። በእርግጠኝነት ግን በእግዚአብሔር ተማምነን ከእግዚአብሔር ጋር ከተቀራረብን የእግዚአብሔር መንፈስ እኛ ላይ ካረፈ የሰይጣን ድምጽ ይርቀናል። ሊቋቋምም አይችልም፣ አይፈልገንም፣ አይችለንም። መፍራት የሚባል ነገር የለም። ማንም ሰው ምንም ሊያደርገን አይችልም። ማንም ሰይጣን መጥቶ ሊቀርበን አይችልም። ከዚህች ማለፍ አይችልም። መወሰንም እንችላለን። የምንወስነው ግን እግዚአብሔርን የመረጥን ቀን ነው። የምንወስነው አላህን የመረጥን ቀን ነው። በየሃይማኖታችን ከመንፈሳችን መጣበቅን ስንመርጥ ህይወታችን በቅጽበት ይቀየራል። ተስፋችን እንደገና ይመለሳል። በረከታችን ይመጣልናል በእጥፍ እጥፍ ሆኖ ማለት ነው። እወዳችኋለሁ። ያው ቤተሰቦች እንደሰማችሁ ነው አሮን ሲናገር የነበረው ነገር በፈጣሪያችን መተማመን አለብን፣ በእግዚአብሔር መተማመን አለብን። ሁሌም ቢሆን ተስፋ መቁረጥ የለብንም። ሁሌም ቢሆን ወደፊት ነው መሄድ ያለብን እያለ እጅግ በጣም ትልቅ ትምህርት እያስተማረ ነበር። ታዲያ ከወንድማችን አሮን ነገር ምን አይነት ትምህርት ወሰዳችሁ? የሚሰማችሁ ነገር ላሳውቁ ኮሜንት ላይ ቀደሙ ቤተሰቦች ማሰማችሁ መረጃ ምንድነው? ሁላችንም ኢትዮጵያ ለኖር መርሰው ኢትዮጵያ መሆናችንን መርሳት የለብንም። አንድ ወንድማችን አሜሪካ ሀገር ነው የሚኖረው። በአሜሪካ ሀገር ላይም ወታደር ነው። ታዲያ ኢንተርቪው የተደረገለት እየጠየቀም ከኢትዮጵያና ከአሜሪካ ቢጣሉ አንተ ለማን ነው የምትወገነው ሲባል አሁን እኮ እኔ አሜሪካ ነው እንጂ ኢትዮጵያ አልባለም ብሎ ተናገረ ነበር። ታዲያ በዚህ ያክል ደረጃ እንደዚህ ማለት አልነበረበትም ብዬ አስባለሁ። እስኪ ደግሞ አንድ ቪዲዮ ሰምተን እንመለስ። ኢትዮጵያና አሜሪካ ቢደባደቡ ለማን ታግዛለህ? ሁሉም ሰው እየጓጓ ያለው ጥያቄ
ባለኝ ከረንት ስቴት ኦፍ አፌርስ እኔ እኮ ኢትዮጵያ እኮ አይደለሁም። ወይ የእናቴ ብሔር ነኝ ወይ አባቴ ብሔር ነኝ። ምን ያልከን ነው? ለኢትዮጵያ ነው የምታግዘው? ለአሜሪካ ነው? አላግዝም። ኢትዮጵያ እንደ ኢትዮጵያዊነቴ ለአሜሪካ ነው የሚያግዘው ነው? ላይክ ኢትዮጵያ ምናምን ዘምታውን ለምሳሌ ኢትዮጵያ ላይ ዝለብትባል ተዘምባል። እሱ ነው ብለህ ፊዚካሊ ስለማታስበው ነው። አሁን ዝም ብለህ ከሩቅ እያሰብኩ ዝም ብለህ መች ምናምን ስለምትለው እንጂ አክቹሊ መደብደብ ሰፈራችሁ ምናምን ሄደ ስደበድብ ሲጀመር እኮ ጦርነት ካልታጠቀ ሰው ጋር ነው። ሾላን በጀት መደብደብ ቢኖርብህ አሁን ደብደባል። ለምን ደብደብ አመዷን ነው ልጁ የሾላ ልጅ ነው። ሾላ ላይ ተወልዶ ያደገ ኢትዮጵያ ተወልዶ ያደገ ምናምን ልጅ ነው። በጣም የወደድኩት የቾጎድ ኤፒሶዶች ውስጥ የሚመደብ ቪዲዮ ነውና የአሜሪካ ወታደር ነው። በጣም ፍሪክ ምናምን ነበር፣ ግን የአሜሪካ ሶልጀር ነው ምናምን በቃ የምርና ምን ጠብቃችሁ ነበር ታዲያ? ምንም አላጠፋም። እኔ ኬንያ ወስዳ በማንነቴ ኢትዮጵያ ስታሳደደኝ ወይስ ኢትዮጵያ በድህነት ስቆላኝ ኖራ ኬንያ ወስዳ እኔ ብትቀበለኝና ኬንያ እኔን ብታበላ ብታጠጣኝ ፕሮቴክሽን ብትሰጠኝ ለኬንያ ነው የምደረበው። ይሄ የሰው ልጅ ባህሪ ነው። እኔ አይደለሁም ፐርሰናሊ አይደለም። እሺ ማውራችሁ ይሄ የሁላችንም ባህሪ ነው። አንወሻሽ ወገን እና ኬንያና ኢትዮጵያ ጦርነት ቢገጥሙ ኢትዮጵያ መውጋት ላይ አያስደስተኝም። ግን እንደ እንትን ደግሞ እንደ ወታደር ኮንክ ግን ይሄ ልጅ እኮ ጧት ሁሌ ለአንድ አመት ሙሉ እየተነሳ ዩኤስ አርሚ ስትሆኑ አንድ አመት ሙሉ እየተነሳ ጧት ዩኤስኤ ምናምን ለአንቺ ሞታለሁ ለአንቺ ይሰቀላለሁ እያለ የማለ ይኖረ ሰው እኮ ነው። ቃሉን አያክብር ነው። ኢትዮጵያዊ ቃሉን ያከብራል። ገብቷችኋል ምላችሁ እና መጽሐፍ ቅዱስ ይዘው ነው እሺ ዜግነታቸውን የቀየሩት ዘመዶቻችሁ ብር ላኩልም ምንም ያላችሁ የምታስጨነቋችሁ ዘመዶቻችሁ ኮንስቲቱሽንን ይዘው እንዲህ ነው የሚመሉት። እንዲህ ብለው እኔ መጀመሪያ አሜሪካን እኔ መጀመሪያ እንግሊዝን መጀመሪያ እኔ ካናዳን አስቀድማለሁ ብለው ነው የሚመሉት። ይህ ነገር ደግሞ ቤተ እስራኤላዊ ላይም ይታያል። የእስራኤል ኢትዮጵያውያን ወታደሮቹ እስራኤል ላይ ኢትዮጵያ ጦርነት ቢገጥሙ ይደበድቡናል። ለምን? ኢትዮጵያ በማንነታቸው ብዙ ጊዜ ሲሳደዱባት ምናምን ቤተ እስራኤላውያን ጥሩ ነገር ያልነበራቸው ናቸው። ይወዷታል ሀገራቸውን። ግን ከእስራኤልና ከኢትዮጵያ መረጡ ቢባሉ ኢትዮጵያ በቃ ለምን ኢትዮጵያ ስገፋቸው እስራኤል ተንከባክባ ተቀብላ ሰው አደረገቻቸው። ልክ ነው ግን ማለት አይደለም። እውነቱን ለመናገር እኔ ፐርሰናሊ እኔ እንጃ እኔ አይመስለኝም። እኔ እንትን ምለው ማረገው ግን እነሱ ስላደረጉት ልክ አይደለም ብዬ አልጮህም ነው የምላችሁ። ይሄ ነው ሐሳቤ። ኮሜንት አድርጌ ባይዘ ተሰድቤ ነው። ያው ቤተሰቦች መረጃውን እንደሰማችሁ ተኖታል። እናንተስ ምን ታሳብ ተሰማችሁ? የወንድማችንን ነገርስ እንዴት አገኛችሁ? ሐሳባችሁ ኮሜንት ላይ አስቀምጡ። ደስ ይላል። ዶክተሮቹ መታው ዘይቤ ስታወሩ ነበር። በደንብ ዲቴይልም ሲያጫውቱ ነበር የነበረውና ፕሮሰሱንም ስናወራው ነበር። አዎ ዛሬም እንግዲህ ማምሻውን አዲስ ጉዳይ ሰማንና በዚህ ጉዳይ ላይ ደወል ልናደርግ ነው። ተመሳሳይ የሆነ ተቆርጦ ልክ እንደ ክብሮም እጅ አደጋ ላይ የነበረን አካል መልሰዋል ዶክተሮቻችን። የት ሆስፒታል እነማን የሚለው ደግሞ ቀጥለን ልናይ ነው። ደዋውልን ዶክተር አብዱራዛቅ ስልክ መስመራችን ላይ ያሉ ይመስለኛል። አዎ አለርት ሆስፒታል ነው። አለርት ሆስፒታል። አዎ ዶክተር እንደምን አመሸ? እንደምን አመሸ ሰይፉ። ያው እንግዲህ እንደማየው በጣም ወጣት ነህ ብዬ ነው። አዎ ትክክል ነው። አመሰግናለሁ። ሙሉ ቲሙ ወጣት ነው አይደል? ሙሉ ቲሙ እንዳለ ወጣቶች ናችሁ? አዎ ትክክል ነው። ሁላችንም በሚባል ደረጃ ወጣት ነበርን። ዋው። በህክምናው ዓለም ምን ያህል ቆየህ? አጠቃላይ ወደ 12 ዓመት አካባቢ ከአጠቃላይ ህክምና ጀምሮ በፕላስቲክ ሰርጀሪ ስፔሻሊቲ እና በማይክሮ ሰርጀሪ ሰብ ስፔሻሊቲ 12 ዓመት። እንደው ዛሬ እንደተሰማው አይነት ለየት ያለ ጉዳይ ካሁን በፊት አጋጥሞ ያከማችሁበትን ጊዜ ታስታውሳለህ? አዎ በዚህ በማይክሮ ሰርጀሪ ዘርፍ ላይ ከዚህም ከበድ ያሉ ሁኔታዎች አጋጥሞን ያውቃሉ። ያው ይሄ ምንድነው በሀገራችን ላይ ምናልባት የመጀመሪያው በማይክሮ ሰርጀሪ የተሰራ ስለሆነ ነው እንጂ ከዚህም በፊት ከበድ ያሉ ለምሳሌ ፊት ላይ ካንሰር ያጋጠመው ሰው ለምሳሌ መንጋጋውን ይዞ ምላሱን ውስጥ ጉንጩን እና የመሳሰለውን አካል ሙሉ ለሙሉ አውጥተን ከሌላ ቦታ ከእግር ላይ አጥንት፣ ቆዳ፣ ጮማ ያለበት ከነደም ስሩ ወስዶ ያንን ቦታ መልሶ የመጠገን ስራዎች እንደዚሁም ደግሞ በመኪና አደጋ ደርሶባቸው መቆረጥ ደረጃ የደረሱ እንዲሁ እንዳይቆረጥ መልሶ እንዲሰራ ያደረግንባቸው ሁኔታዎች አሉ። ዛሬ እንግዲህ ለየት ያለ ነገር ነው የሰማነውና እንደው አድማጮቻችንም ተመልካቾቻችንም እንዲያውቁት ከዚህ በፊት የእጅ ነበረ። ምንድነው አሁን የተቆረጠው አካል? አሁን የተቆረጠው አካል ምንድነው? የወንድ ልጅ ብልት ነው። አደጋው ደርሶ የነበረው የዛሬ ሳምንት ቅዳሜ ሌሊት 6 ሰዓት አካባቢ ነው የነበረው። እሱም ነው መልሰን የቀጠል ነው። በምን አደጋ ይሆን? ምክንያቱም ባለፈው አሁን ክብሮም የተባለው ወጣት የእንጨት ስራ እየሰራ ነበር በማሽን እጁን ሙሉ ለሙሉ እንደውም በጊዜው ዶክተሮቹ ሲናገሩ ሻርፕ ስለተቆረጠ ለሕክምናውም
ለመቀጠሉም ቀለል ያደርግልን አንድም እሱ ነበር ሲሉ ነበርና ይህ እንግዲህ ብልቱ ተቆረጠና እናንተ የቀጠላችሁት ታካሚ በምን አጋጣሚ ነው ይህን አደጋ ያጋጠመው? ታካሚው ምንድነው አሁን ምናልባት መግለጽ በማልችለው ምክንያት ራሱ ነው በምላጭ የቆረጠው። እንዳያመው እንዲሁም ማልገልጸው ነገር ቢሆንም እንደተጠቀማቸው ነገሮች አሉ። እንዳይደማም እንደዚሁ ራሱ ተጠቀማቸው ነገሮች አሉና ልክ እንደ እጅ እንደተቆረጠው ይሄኛው እንደዚሁ ሻርፕ ስለሆነ ምላጭ ስለሆነ የቆረጠው ለመቀጠል ቀላል ነበረ። እንደ መጨፍለቅ አይነት ነገር ቢሆን ግን ላይቀጠልም ይችል ነበርና ቀላል ያደረገልን ለኛም ይሄው በሻርፕ በሆነ ምላጭ በመቆረጡ ምክንያት ነው። ወደ ሕክምናውስ እንዴት መጣ? አደጋው እንደደረሰ ጠዋት 1 ሰዓት ላይ ነበር እኔ የተደወለልኝ ከሌላ የጤና ተቋም ይሄንን እንትን መቀጠል ይቻላል ወይ የሚል ነበር ጠየቁን። ሰዓቱን ካልኩሌት አደረግን እስከ 16 ሰዓት ድረስ እንደሚቻል ያው ጥናቶች ያሳያሉና ስለዚህ ካልኩሌት አደረግንና እስከዛ ሰዓት አይፈጅብንም መጨረስ እንችላለን ብለን መቀጠል እንደምንችል ውሳኔ ሰጠን። በዚህ መሰረት ታካሚውና የተቆረጠው አካል ወደ 2 ሰዓት አካባቢ እኛ ጋር ወደ አለርት ሆስፒታል መጡ ማለት ነው። ጊዜ ሳንፈጅ ቀጥታ ወደ ኦፕሬሽን ክፍል ነው ያስገባናቸው። በዚህ መሰረት ታካሚው ማደንዘዣ መሰጠትና እንዲሁም አንዳንድ ነገሮች የደም ስር መቀጠል ኦክሲጅን ግሉኮስና የመሳሰለው ነገር እስኪቀጠልለት ድረስ እኛ የተቆረጠችዋን አካል ወስደን ማጽዳት፣ ባዕድ አካል ማንሳት፣ ለምሳሌ እንደ አቧራ የመሳሰሉ ነገሮችን በጥንቃቄ ያስወገድን። የደም ስሮቹንና ነርቮቹን እንዲሁም የሽንት ቱቦውን ለየን ማለት ነው ከተቆረጠችው አካል ታካሚው እስኪዘጋጅ ድረስ። ስለዚህ 1 ሰዓት ነበር የፈጀው። ልክ 3 ሰዓት ላይ ጠዋት ደግሞ እሁድ ማለት ነው የዛሬ ሳምንት ታካሚው ዝግጁ ነበር። ስለዚህ በዛን ሰዓት በተቆረጠው አካልና ሰውነቱ ላይ በቀረው ብልቱ ላይ ካቴተር ወይም ቱቦ በሽንት ቱቦ ውስጥ ላይ እስከ ሽንት ፊኛው ድረስ አስገባን። የተቆረጠውን የሽንት ቱቦና ሌሎች ደጋፊ አካላትን ቀድመን ነው የጠገንነው። ምክንያቱም ቀድመን የደም ስሩን ብንጠግን የቀሩትን አንደኛ መስራት ያስቸግራል፣ ወይም ደግሞ በጣም ቀጫጭን ቱቦች የደም ስሮች ስለሆኑ ሊበጠሱ ይችላሉና በዛ መልኩ ነው የሰራነው። በመቀጠል የደም ቀዳና የደም መልሱን ሰራን። በዚህም የደም ዝውውር ለዛሬ ይዤላችሁ የመጣው ቪዲዮ እነዚህን ይመስሉ ነበር። በቀጣይ እናንተን ቁም ነገር ያስጨብጣችኋል፣ ሀሳብና አስተያየቶችን ትለውጡበታላችሁ ብዬ ማስባቸውን ቪዲዮችን ይዤላችሁ እመጣለሁ። ስላዳመጣችሁኝ አመሰግናለሁ። ለዚህ ቻናል አዲስ ከነበራችሁ ቻናላችንን ሰብስክራይብ፣ የምንለቃቸውን ቪዲዮዎች ላይክ ማድረጋችሁን ቀጥሉበት። ቴንክ ዩ